መጽሐፈ ሲራክ ምዕራፍ 7 ክፋትን አትስራት፣ ክፉም አያገኝህም። ከበደል ራቅ፣ እርሷም ራሷ ካንተ ትርቃለች። 7 እጥፍ አድርገህ እንዳትሰበስባት በኃጢአት ትልም አትስራ። ከእግዚአብሔር መንግሥትን አትለምን፣ ከንጉሥም የክብር ዙፋን አትለምን። በእግዚአብሔር ፊት ጻድቅ ነኝ አትበል፣ በንጉሥም ዘንድ ብልህ ነኝ አትበል። ዳኛ መሆንን አትውደድ፣ እነሆ በደለኛውን ለመበቀል አትችልም ይሆናል። እነሆ ለባለጸጋም ታደላ ይሆናል። በእውነት ሥራህም ላይ ኃጢአት ትሠራለህ። የአገርህን ሰው አትበድል፣ ራስህንም በወገኖችህ መካከል አታስት። በአንዲቱም ቢሆን ከቅጣት አታመልጥምና 2 ኃጢአት አንድ አድርገህ አትሥራ። በመባዬ ብዛት እግዚአብሔር ኃጢአቴን ያስተሰርይልኛል፣ ለልዑል እግዚአብሔርም መባ ካገባሁ ይቅር ይለኛል አትበል። በምትጸልይበት ጊዜ አትቸኮል፣ ምጽዋት መመጽወትንም አታቃል። የሚያሳዝን ደስ የሚያሰኝም አለና ባዘነ ሰው አትሳቅ። በባልንጀራህ ሐሰትን ተግባር አታድርግ፣ በወዳጅህም በባልንጀራህም ላይ እንዲህ አታድርግ። በምንም ሁልጊዜ ሐሰትን አትውደድ፣ ፍጻሜዋ ይጎዳሃልና። በሽማግሌዎች መካከል ብዙ ቃል አትናገር፣ በአፍህ የተናገርከውን ስእለትህን አትመልስ፣ ቃልህንም አትለውጥ። የእጅህንም ሥራ አታቃል፣ ፈጣሪህም የሚያበቅልልህን ቡቃያህን ቸል አትበል። ብዙ ናቸው ብለህ ከኃጢአተኞች ጋር አንድ አትሆን፣ ጥፋት እንደማትዘገይ አስብ። ሰውነትህን ፈጽመህ አዋርዳት፣ የኃጢአተኞች ፍዳቸው ትልና እሳት ነውና። በየነጋው ወዳጅ አትለውጥ፣ ስለ ቀይ ወርቅ ወዳጅህን አትጣ። መውደዷ ከወርቅ ይወደዳልና ብልህን ደግ ሴትን አትጥላ። በእውነት በሚገዛልህ ቤተሰብህ ላይ ስለ አንተ ሰውነቱን አሳልፎ በሚሰጥ በምንደኛህም ላይ ክፉ ነገር አታድርግ። ብልህ ቤተሰብህን እንደ ራስህ ውደደው፣ ነፃ ታወጣውም ዘንድ ተስፋ ያደረገህን ዋጋውን አታጥፋበት። ሁልጊዜ ከብትህን መፍቀድ አትተው፣ ከእነርሱ የሚጠቅምህን ወደ አንተ አቅርብ። ልጆች ቢኖርህ ምከራቸው፣ ከሕፃንነታቸው ጀምረህ ትሕትናን አስተምራቸው። ሴቶች ልጆችም ቢኖሩህ ጠብቃቸው፣ አታስታቸው፣ አትሳቅባቸው፣ አታባብላቸው። ልጅህን አቅመ ሔዋን ስታደርስ አጋባት፣ ጠብቃት። ታላቅ ሥራንም ትፈጽማለህ፣ ከድካምም ታርፋለህ። ነገር ግን ለብልህ ሰው አጋባት። እንደ ራስህ የምትወዳት ሚስት ብትኖርህ አትፍታት። በፍጹም ልቡና አባትህን አክብረው፣ የእናትህንም ምጧን አትዘንጋ። በእነርሱ ምክንያት እንደተወለድክ አስብ። ስላደረጉልህስ ፋንታ ምን ታደርግላቸዋለህ? በፍጹም ሰውነትህ እግዚአብሔርን ፍራው፣ ካህናቱንም አክብራቸው። በፍጹም ኃይልህም ፈጣሪህን ውደድ፣ የሚያገለግሉትንም አትተዋቸው። እግዚአብሔርን ፍራው፣ የሚያገለግለውን ካህኑንም አክብረው። የታዘዘልህ ዕድሉንም ስጠው። ቀዳሚያቱንና ስለ ኃጢአት የሚሰዋውን መሥዋዕት፣ ወርቹንም ማታና ጠዋትም የሚሰዋውን መሥዋዕት፣ መጀመሪያም የሚወለደውን ከብት ስጠው። በረከትህ ፍጽምት ትሆን ዘንድ እጅህን ለድሃ ዘርጋ። ስጦታ በሕያው ሁሉ ፊት ጸጋ አለው። ስለ ሞተ ሰውም ምጽዋት መስጠት አትተው። ከሚያለቅሱ ሰዎችም አትለይ፣ ከሚያለቅሱም ጋር አልቅስ። ሕመምተኛንም ሰው መጎብኘት ቸል አትበል፣ በዚህም ይወዱሃል። በተናገርከው ነገር ሁሉ ፍጻሜህን አስባት፣ ሁልጊዜም አትበድል። መጽሐፈ ሲራክ ምዕራፍ 8 በእጃቸው እንዳትወድቅ ከታላላቅ ሰዎች ጋር አትከራከር። በብልጽግናው ድል እንዳያደርግህ ከባለጸጋ ጋር አትጣላ። ብዙዎች ስለ ወርቅ ጠፍተዋልና የነገሥታትም ልቦና ድል ሆኗልና ከተናጋሪ ሰውም ጋር አትከራከር። ያለዚያ በእሳት ላይ እንጨት መከመርህ ነው።
እናትና አባትህን እንዳታዋርድ። ካላዋቂ ሰው ጋር አትሳቅ። ከኃጢአቱ የተመለሰውን ሰው አትንቀፈው። እኛ ሁላችንም ኃጢአተኞች እንደሆን አስብ። በእርጅናው ጊዜ ሰውን አታቅልለው፣ ከኛ የማያረጅ የለምና። በሞተ ሰው ደስ አይበልህ፣ ሁላችንም እንደምንሞት አስብ። የብልሆችን ነገር አታቃል፣ ጥበብን በእነርሱ ዘንድ ታገኛለህና ምሳሌያቸውን ተማር። መምህራንንም አገልግል፣ የሽማግሌዎችን ምክራቸውን ጠብቅ። እነርሱ ከአባቶቻቸው ተምረዋልና አንተም ከእነርሱ ተማር። በሐዘንህም ጊዜ የምትናገረውን ታገኛለህ፣ የምትመልሰውንም ታውቃለህ። በእሳታቸው እንዳትቃጠል የኃጢአተኞች ሰዎችን እሳት አትጫር። በአንደበቱ ነገር እንዳያስትህ በተሳዳቢና በጠላት ዘንድ አትከራከር። ካንተ ለሚበለጽገው አታበድር፣ ብታበድረው ግን ገንዘብህን እንዳታጣ ወቅ። ካንተ ለሚበረታውም አትዋሰው፣ ብትዋሰው ግን አንተ ራስህ እንደምትከፍል አስብ። ከዳኛ ጋር አትከራከር፣ እንደ ክብሩ መጠን ፍርድን ይለውጡለታልና። እንዳይደፍርህ ከደፋር ሰው ጋር መንገድን አትሂድ፣ እርሱ ልቡ እንደወደደ ያደርጋልና አንተም በእርሱ ስንፍና ትሞታለህ። ከቁጡ ሰው ጋር አትከራከር፣ በእርሱ ዘንድ ደም ማፍሰስ እንደ ኢምንት ነውና ረዳት ወደ ሌለበት ቦታም ይወስድሃል። ከእርሱ ጋር ወደ ምድረ በዳ አትውጣ፣ የሰማውን ነገር መጠበቅ አይችልምና። ካላዋቂ ሰው ጋር አትማከር፣ እንዴት እንደሚደርስብህ አታውቅምና። ጉዳይህን በባዕድ ፊት አትናገር፣ ዋጋህ እንዳይጠፋብህ ለሰው ሁሉ የልብህን ምስጢር አትግለጥ። መጽሐፈ ሲራክ ምዕራፍ 9 ስለ ሴቶች የተሰጠ ምክር። ክፉ ትምህርትን እንዳትማርብህ ባጠገብህ የምትተኛ ሚስትህን አታስቀናት። ኃይልህን እንዳታደክምብህ ለሴት ልብህን አትስጣት። በወጥመዷ እንዳትያዝ የሌላ ሚስት አታባብል። በዘፈኗ እንዳታስትህ ከዘፋኝ ሴት ጋር አትጫወት። ፍቃዷ እንዳያስትህ ድንግልን አትቆንጥጣት። ርስትህን እንዳታጣ ላመንዝራ ልቦናህን አትስጥ። በከተማዎቹ መንገድ ዙሪያ አታማትር፣ አደባባይዋም አያስትህ። ከመልከ መልካም ሴት ዓይንህን መልስ፣ የሌላ ሚስትም ደም ግባቷ አያስጎምጅህ። በሴት ደም ግባት የሳቱ ሰዎች ብዙዎች ናቸውና ስለዚህ ነገር ፍቅሯ እንደ እሳት ይነዳል። ከጎልማሳ ሚስት ጋር አትቀመጥ፣ ልቡናህን ወደ እርሷ እንዳትወስድ። ሰውነትህንም በሞት እንዳታሰናካክል በመጠጥ ጊዜ ከእርሷ ጋር አትቀመጥ። ድንገተኛ ወዳጅ እንደ እርሱ አይሆንምና የቀድሞ ወዳጅህን አትተው። አዲስ ወዳጅ ጉሽ ጠጅ ነው፣ ቢከርም ግን ደስ ብሎ ትጠጣዋለህ። እንደሚጠፉ አታውቅምና የኃጥአን ብልጽግናቸው አያስቀና፣ የክፉዎች ሰዎችም ተድላቸው አያስጎምጅህ። እስኪሞቱም ድረስ እንደማይከብሩ አስብ። በሞት ከሚቀጡ መኳንንት ፈጽመህ ራቅ። ሰውነትን እንዳታጠፋ የሞት ጥርጥር አያግኝህ። ነገር ግን በወጥመድ መካከል እንደምትሄድ በገደልም መካከል እንደምትመላለስ ወቅ። የተቻለህን ያህል ለባልንጀራህ መልካም አድርግለት፣ ከጠቢባንም ጋር ተማከር። ጉዳይህም ከአዋቂዎች ጋር ይሆን፣ ነገርህን ሁሉ በእግዚአብሔር ሕግ ይሁንልህ። ድሆች ሰዎች በምሳህ ጊዜ ይኑሩ፣ ክብርህም እግዚአብሔርን በመፍራት ይሁን። ሥራህ በብልሃተኛው እጅ ይከናወናል፣ የአሕዛብንም አለቃ በቃሉ ጥበብ ያመሰግኑታል። ተናጋሪ ሰው በከተማው አስፈሪ ነው፣ ከቃሉም የተነሳ ፈጽሞ ይጠላል። መጽሐፈ ሲራክ ምዕራፍ 10 ጠቢብ ንጉሥ ሕዝቡን ይመክራል፣ አስተዋይ ዳኛም ሥርዓትን ይሠራል።
ሎሌውም እንደ ሕዝቡ አለቃ ነው። የከተማው ገዢ እንደሚሰራው በውስጧ የሚኖሩ ሰዎች ይሰራሉ። አላዋቂ ንጉሥ ሕዝቡን ያጠፋል፣ አገርም በሽማግሌዎች ጥበብ ትጸናለች። የምድር ግዛት በእግዚአብሔር እጅ ነው፣ በጊዜውም የሚጠቅመውን ሰው በእርሷ ላይ ያስነሳል። የሰው በረከቱ በእግዚአብሔር እጅ ነው፣ በጸሐፊም ሰውነት ክብሩን ያኖራል። በትዕቢት የሚመጣ ኃጢአት ባልንጀራህን በሳተበት ሁሉ አትንቀፈው፣ በነቀፋህም ምንም ክፉ ነገር የምታደርግበት አይኑር። ትዕቢት በእግዚአብሔርና በሰው ዘንድ የተጠላ ነው፣ ከሁሉም ዓመፅ ትከፋለች። መንግሥትም ስለ ዓመፅና ክርክር ስለ ገንዘብም ከአንዱ ወገን ወደ ሌላው ወገን ትፈልሳለች። እንግዲህ ትቢያና አመድ የሚሆን በሕይወትም ሳለ ሰውነቱ የሚተላ ሰው ለምን ይታበያል? የሰፋ ቁስልን ባለመድኃኒት ያድነዋል። ንጉሥ መባል ግን ለዛሬ ብቻ ነው፣ ነገም ይሞታል። ሰውም ከሞተ በኋላ የትል ዕድል ፋንታ ይሆናል። የትዕቢት መጀመሪያ ሰውን ከእግዚአብሔር ትለየዋለች፣ ልቡናውም ከፈጣሪው ታርቀዋለች። ትዕቢት የኃጢአት መጀመሪያ ናት፣ ባጸናትም ሰው ላይ እርኩሰትን ታበዛበታለች። ስለዚህም እግዚአብሔር የትዕቢተኞችን ፍዳ ይገልጣል፣ ፈጽሞም ያጠፋቸዋል። እግዚአብሔር የአለቆችን ዙፋን ያፈርሳል፣ በእነርሱም ፋንታ የዋሃንን ይሾማል። እግዚአብሔር የአሕዛብን ሥራቸውን ነቀለ፣ በእነርሱም ፋንታ ትሑታንን ተከለ። እግዚአብሔር የአሕዛብን ሀገሮች አጠፋ፣ እስከ ምድር መሠረት ድረስ አጠፋቸው፣ ፈጽሞም አጠፋቸው። ስም አጠራራቸውንም ከምድር ደመሰሰ። ትዕቢት ለሰው የተፈጠረ አይደለም፣ ቁጣና ጥፋትም ከሴት ለሚወለድ ሰው አይደለም። ክብር ስለሚገባቸውና ስለማይገባቸው የሰው ዘር የከበረ ዘር ነው። የከበረ ዘር ማን ነው? እግዚአብሔርን የሚፈሩ ሰዎች ዘር አይደለምን? የሰው ዘር የጎሰቆለ ዘር ነው። ጎስቋላው ዘር ማን ነው? የእግዚአብሔርን ትእዛዝ የማይጠብቁ ሰዎች ዘር አይደለምን? ዳኛ ከባልንጀራው ይልቅ የከበረ ነው። እግዚአብሔርን የሚፈሩ ሰዎች ግን ከእርሱ ይልቅ ይከብራሉ። ለባለጸጋውና ለከበርቴው ለድሃውም ክብራቸው እግዚአብሔርን መፍራት ነው። ድሃውን ስለ ድህነቱ ይንቁት ዘንድ አይገባም፣ ኃጢአተኛውንም ሰው ስለ ባለጸግነቱ ያከብሩት ዘንድ አይገባም። ታላላቆችና አለቆች መኳንንትም ይከብራሉ፣ ከእነርሱም እግዚአብሔርን የሚፈራ ሰውን የሚበልጠው የለም። ጠቢብ ቤተሰብ በንጹሕ ያገለግላል፣ አዋቂ ሰውም አይነቅፈውም። ሥራህን ስትሠራ አትራቀቅ፣ በችግርህም ወራት አትመካ። ከሚዞርና ከሚመካ ምግቡንም ከማያገኝ ሰው ይልቅ የሚያርስና የሚቆፍር ይሻላል። ልጄ ሆይ በየዋህነትህ ሰውነትህን ደስ አሰኛት፣ የተቻለህንም ያህል አዘጋጃት። ለራሱ የሚነፍግ ለማን ቸር ይሆናል? ሰውነቱን የማያዘጋጃትን ሰውስ ማን ያመሰግነዋል? ድሃውንም ስለ ጥበቡ ያመሰግኑታል፣ ባለጠጋውን ግን ስለ ባለጠግነቱ ያመሰግኑታል። በተቸገረ ጊዜ የማያዝን ሰው በተዘጋጀ ጊዜ እንዴት ደስ ይለው! መጽሐፍትን በድምጽ ኢዮብ ዮናስ